እስቲ ዛሬ ደግሞ በጣም አስገራሚ ከሆኑ ህይወታችንን በብዙ መልኩ ከቀየሩ የፊዚክስ ሐሳቦች አንዱ ስለሆነው ስለ ዶፕለር ኢፌክት እንነጋገር። ሳውንድ ወይንም ድምጽ፣ ላይት ወይንም ብርሃን ከቦታ ቦታ የሚጓዙት በእንደዚህ አይነት ዌቭ መልክ ነው። የዌቮችን እንቅስቃሴ ኦሲላተሪ ሞሽን እንለዋለን። ኦሲሌሽን ተመሳሳይና ተደጋጋሚ እንቅስቃሴ እንደማድረግ ማለት ነው። ለምሳሌ ልክ እንደዚህ ዥዋዥዌ ስንጫወት ወደ ላይ ወደ ታች ወደ ላይ ወደ ታች ተመሳሳይ እንቅስቃሴ ማድረግ ኦሲሌሽን እንለዋለን። በዚህ ዌቭ ላይ ያለውን ማክሲመም ዲስፕሌስመንትን አምፕሊቲዩድ ስንለው በሁለቱ አምፕሊቲዩዶች መካከል ያለውን ርቀት ደግሞ ዌቭ ሌንግዝ እንለዋለን። ይህ በቀይ መስመር የተሰመረው ደግሞ ኢኩሊብረም ፖዚሽን ነው። ድምጽና ብርሃን የሚጓዙትም በዚህ መልክ ነው። ፍሪኩዌንሲ የምንለው በአንድ ሰከንድ ምን ያህል ዌቮች እንዳለፉ የሚነግረን ሲሆን የምንለካውም በህርዝ ነው። ሐሳቡን የበለጠ ለመረዳት ያክል ለምሳሌ ከዌቭ መነሻ የሚነሳ አንድ ኢማጂነሪ ላይን እንደዚህ ብስል አንድ ሳጥን ከዚህ ኢማጂነሪ ላይን ተነስቶ በዌቭ ላይ እንደዚህ ተጉዞ ወደ ኢማጂነሪ ላይኑ ቢመለስ አንድ ፔሪድ አካሄደ እንለዋለን። ከዛም ሌሎች ፔሪዶችን እየደጋገመ ልክ እንደ ቅድሙ ዥዋዥዌ በተመሳሳይ መልኩ ይጓዛል። ለዛም ነው ቅድም ኦሲሌሽን የሚለውን ሐሳብ ያነሳ ነው። የዌቭ ዌቭ ሌንግዝና ፔሪድ ባነሰ ቁጥር በፍጥነት መጓዝ ስለሚችል ሃይ ፍሪኩዌንሲ ሲኖረው፣ ፔሪዱና ዌቭ ሌንግዙ በረዘመ ቁጥር ሎው ፍሪኩዌንሲ ይኖረዋል። በአጭሩ ፍሪኩዌንሲ ማለት ምን ያህል የዌቭ ፔሪዶች በሰከንድ ውስጥ አለፉ የሚለውን ነው የሚነግረን። ይህንን ሐሳብ በስፋት ያጠናው ሰው ሄንሪክ ሄርዝ ሲሆን ፍሪኩዌንሲ በሄርዝ የምንለካውም ከዚህ ሰው ስም በመነሳት ነው። ለምሳሌ እዚህ ጋር በቀይ የሳልኩት ፍሪኩዌንሲ ሃይ የሆነ ዌቭ ሲኖረው፣ ሌላ በሰማያዊ የሳልኩት ከቀዩ ፍሪኩዌንሲ ረዘም የሚል ሌላ ዌቭ ቢኖረንና ከዚህ ጋር ደግሞ በቢጫ የተሳለው ሌላ ሎው ፍሪኩዌንሲ ያለው ዌቭ ቢኖረን በከለር ባለያያቸው ራሱ ፍሪኩዌንሳቸውን በማየት ብቻ ዌቮቹን መለየት እንችላለን። በነገራችን ላይ ሬዲዮኖቻችን በዋናነት የሚሰሩት ስራ ይህንን ነው። ካሉን በጣም ብዙ ዌቮች የምንፈልገውን ፍሪኩዌንሲ ብቻ እንድንሰማ ያደርጉናል። ለምሳሌ ሸገር ኤፍኤም 102.1 የሚባለውን ጣቢያ መስማት ከፈለግን ሬዲዮናችን ፈልጎ የሚያገኘው በ102.1 ሜጋ ሄርዝ ወይንም ደግሞ 102.1 ሚሊዮን ሳይክሎች ወይንም ፔሪዶችን በሰከንድ የሚያስተላልፍ ፍሪኩዌንሲ ያለውን ዌቭ ነው ማለት ነው። ስለዚህ በሬዲዮ ላይ ስንፈልግ እያደረግን ያለነው በዙሪያችን ካሉ ብዙ የተለያየ ፍሪኩዌንሲ ካላቸው ዌቮች እኛ የምንፈልገውን ፍሪኩዌንሲ ብቻ የመለየት ስራ እየሰራን ነው ማለት ነው። የዌቭን ሐሳብ በተወሰነ መልኩ በዚህ ሁኔታ ከተረዳ ነው ከዚህ ጋር አንድ ሐሳብ ላንሳ። ለምሳሌ እኛ መንገድ ላይ ቆመን ይሄ መኪና በአጠገባችን ክላክስ እያደረገ ቢያልፍ የምንሰማው የዚህን አይነት ድምጽ ነው። መኪናው ወደኛ ሲመጣ እኛ ጋር ሲደርስ እና አልፎን ሲሄድ የምንሰማው ድምጽ ይለያያል። መኪና ውስጥ ሆነን ብንሰማው ግን ድምጹ ምንም አይለያይብንም። የዚህ አይነት ክስተቶች ለምን ይከሰታሉ ብለው ካጠኑ የተለያዩ ሳይንቲስቶች መካከል አንዱ ክሪስቲያን አንድሪያስ ዶፕለር አንዱ ነው። ሐሳቡን በደረቅ ቲዮሪ ከማስረዳችሁ በምሳሌ ሐሳቡን በቀላሉ ለማስረዳት ልሞክር። ይህ የወንጪ ሐይቅ ቢሆንና በሐይቁ ላይ አንድ ዳክዬ ቁጭ ብናደርግ ውሃው የዚህ አይነት ዌቭ ወይንም ማዕበል ይሰራል። ወፏ በዚህ አቅጣጫ የምትጓዝ ቢሆን ዌቭ ደግሞ ማዕበሉ ላይ የዚህ አይነት ይሆናል ማለት ነው። ከዚህ ምን ማወቅ እንችላለን? ወፏ በዚህ አቅጣጫ ስትሄድ የፊት ለፊቱ ዌቭ ጠባብ ሲሆን የኋላ ዌቭ ደግሞ ሰፊ ነው። ይሄ ማለት ከፊት ተቀምጠው ወፏን የሚያዩት ሰዎች የሚያዩት ጠባብ ዌቭ ሲሆን ከኋላ ወፏን የሚያይ ሰው የሚያየው ዌቭ ደግሞ ሰፊ ነው ማለት ነው። ከዚህ የምንረዳው ወፏን ባጠፋት ራሱ ዌቭን ወይንም ማዕበሉን በማየት ብቻ ወፏ ወዴት አቅጣጫ እየሄደች እንዳለ ማወቅ እንችላለን ማለት ነው። የመኪናውም ኬዝ እንደዚሁ ነው። መኪና ወደኛ ሲመጣ ወደኛ የሚደርሰው ሳውንድ ዌቭ ሃይ ፍሪኩዌንሲ ሲኖረው እኛ ጋር ሲደርስ ኖርማል ይሆናል። ከኛ አልፎ ሲሄድ ደግሞ ሎው ፍሪኩዌንሲ ይኖረዋል። ይህም የዚህን አይነት ድምጽ ይፈጥርብናል ማለት ነው። ይህንን ነው እንግዲህ ዶፕለር ኢፌክት የምንለው። ግን እኛ ይህንን የፊዚክስ ሐሳብ ማወቃችን ምን ይጠቅመናል ልትሉ ትችላላችሁ። ስለዚህ ሐሳቡን የበለጠ ለመረዳት እንዴት ሊጠቅመን እንደሚችል ለማሳየት ልሞክር። ለምሳሌ ወደ ሆነ ሆስፒታል አንድ ሰው የወገብ ህመም አለኝ፣ ሽንቴም ደም የቀላቀለ ነው፣ ስሸናም ያቃጥለኛል የሚል ሊሆን ይችላል ብለን ከምንጠረጥራቸው ነገሮች አንዱ ወይንም ደግሞ ዲፈረንሻል ዲያግኖሲሳችን የሚሆነው ኒፍሮሊቲያሲስ ወይንም የኩላሊት ጠጠር ነው። ግን ይሄ የኩላሊት ጠጠር ይኖርበት አይኖርበት ሆዱን ከፍተን ካላየን በምን ልናቅ እንችላለን? ካለበትስ መጠኑና ቦታውስ የቱ ጋር ነው? ግን ምስጋና ለፊዚክስ ሐሳቦች ይሁንና የዚህ ሰው ሆድ ሳንከፍት በቀላሉ ይህ ሰው የኩላሊት ጠጠር አለበት የለበትም የሚለውን ማጣራት እንችላለን። ብዙ ጊዜ የዚህ አይነት ምልክት ያለባቸው ሰዎች የአልትራሳውንድ ምርመራ እንዲደረግላቸው ይደረጋሉ። አልትራሳውንድ ከስሙም እንደምንረዳው አልትራ ማለት ኤክስትሪም ወይንም በጣም ከፍተኛ ማለት ሲሆን ሳውንድ ያው ድምጽ ማለት ነው። ከ0 ሄርዝ እስከ 20 ሄርዝ ያሉ ድምጾችን ኢንፍራሳውንድ እንላቸዋለን። ያው በጣም ትንሽ ፍሪኩዌንሲ ያላቸው ስለሆኑ እኛ በጆሮአችን መስማት አንችልም። ከ20 ሄርዝ እስከ 20,000 ሄርዝ
ያሉትን ድምጾች ደግሞ በሂውመን አውዲቶሪ ፊልድ ወይንም ደግሞ እኛ ልንሰማቸው የምንችላቸው ናቸው። ከ20,000 ሄርዝ በላይ የሆኑ ከፍተኛ ፍሪኩዌንሲ ያላቸውን ድምጾች ግን አልትራሳውንድ ስንላቸው በጆሮአችን ልንሰማቸው አንችልም። ለማንኛውም ይህንን ሰው ዲያግኖስ ለማድረግና ለማከም የምንጠቀመው የአልትራሳውንድ ማሽን ወይንም ከ20,000 ሄርዝ በላይ ፍሪኩዌንሲ ያላቸውን ድምጾች የሚያወጣ ማሽንን ነው። ታካሚው ከመጣ በኋላ ማየት የምንፈልገውን የሰውነት ክፍል ላይ የምናስቀምጠው ይህንን ትራንስዲዩሰር ወይንም ፕሮብ የምንለው ነው። በውስጡ ፊዚዮኤሌክትሪክ ክሪስታልስ ወይንም ኤሌመንቶችን ይዟል። እነዚህ ኤሌመንቶች ኤሌክትሪካል ቮልቴጅ አፕላይ ሲደረግባቸው ሜካኒካል ቫይብሬሽን ይፈጥራሉ። ይህ ማለት ኤሌክትሪካል ኢነርጂን ወደ ሜካኒካል ቫይብሬሽን ይቀይራሉ እንደማለት ነው። ሜካኒካል ቫይብሬሽኑ ደግሞ ከ20,000 ሄርዝ በላይ ፍሪኩዌንሲ ያለውን ድምጽ ወይንም አልትራሳውንድ ይፈጥራል። ልክ የጊታርን ክሮች ቫይብሬት ስናደርጋቸው ድምጽ እንደሚፈጥሩት ማለት ነው። በእኛ ኬዝ የዚህን ሰው ኩላሊት ማየት የምንፈልግ ከሆነ ፕሮባችንን ወይንም ትራንስዲዩሰሩን ኩላሊቱ ላይ እናስቀምጠዋለን። አሁን በተነጋገርነው መንገድ ትራንስዲዩሰሩ አልትራሳውንድ ይለቃል። እዚህ ጋር አንድ ሐሳብ ልንገራችሁ። ለምሳሌ አንድ ባዶ ቤት ሄዳችሁ ብትጮሁ ያስተጋባል ወይንም ኤኮ ይፈጥራል። ልክ እንደዚህ ማለት ነው። ይህ ኤኮ የተፈጠረው ልክ ባዶ ቤት ውስጥ ስንጮህ የፈጠርነው ሳውንድ ዌቭ ግድግዳ ገጭቶ ሲመለስ ድጋሚ ስለምንሰማው ነው። በተመሳሳይ መልኩ ወደ ኩላሊቱ አልትራሳውንድ ስንልክ አልትራሳውንድ ዌቮቹ ከኩላሊቱ ጋር እየተጋጩ ኢኮ ፈጥረው ወደ ፕሮቡ ይመለሳሉ። ተመልሶ የመጣው ኢኮ ወደ ፕሮቡ ሲመለስ ሜካኒካል ቫይብሬሽን ይፈጥራል። ያን ሜካኒካል ቫይብሬሽን መልሰን ወደ ኤሌክትሪካል ሲግናል እንቀይረዋለን። እዚህ ጋር አንደርስታንድ እንድታደርጉ የምፈልገው ነገር ቢኖር እዚህ ጋር ማየት የፈለግነው ይህንን ኩላሊት ቢሆን ልክ ወደ ኩላሊቱ አልትራሳውንድ ለቀን ኩላሊቱ ላይ ዲፍሌክት አድርጎ ኢኮ ፈጥሮ የሚመለሱት ዌቮች የተለያየ ርቀት የሄዱ ናቸው። ስለዚህ ከዌቮቹ በመነሳት ዌቮቹን በማየት የሄዱትን ርቀትና የኩላሊቱን መጠን መለየት እንችላለን ማለት ነው። በሌላ መልኩ አልትራሳውንድ ዌቭ ሄዶ ዲፍሌክት ያደረገው ዴንስ ወይንም ሶሊድ ቲሹ ላይ ከሆነ በአልትራሳውንድ ኢሜጅ ላይ ሞር ዋይት ሆኖ ሲታየን፣ ፍሉድ ፊልድ ኤሪያ ላይ ከሆነ ደግሞ ዲፍሌክት አድርጎ የተመለሰው ግሬ ወይንም ዳርከር ሆኖ ይታየናል። ይሄ ማለት አልትራሳውንዱ ሄዶ ዲፍሌክት የሚያደርግበት ቦታ ራሱን የቻለ ትልቅ ኢንፎርሜሽን ይሰጠናል ማለት ነው። በቱዲ አልትራሳውንድ ማሽን የምናገኘው ምስል የዚህ አይነት ነው። እንደምታዩት ምስሉ የዚህን አይነት ቅርጽ ነው ያለው። ምስሉ ከፕሮቡ ቅርጽ የመጣ እንደሆነ በቀላሉ መለየት ትችላላችሁ። እዚህ ጋር እንደምታዩት አልትራሳውንድ ላይ የምናገኘው የኪድኒ ኢሜጅ ይህንን ነው የሚመስለው። በእኛ ታካሚ ላይ እዚህ ላይ እንደምታዩት በጣም የነጡ ነገሮችን ማየት እንችላለን። ቅድም እንደተባባለው ደግሞ ነጭ ምስል የምናገኘው አልትራሳውንዱ ከዴንስ ኦብጀክት ዲፍሌክት ካደረገ ነው። በተጨማሪም ልክ እንደምትመለከቱት ከነጩ ጀርባ ሻዶ ወይንም ጥላ አለ። ልክ የዛፍ ጥላ የምናገኘው ዛፉ የፀሐይ ብርሃንን እንዳያልፍ በማገዱ እንደሆነ ሁሉ እዚህ ጋርም እነዚህ ጠጠሮች አልትራሳውንዱ እንዳያልፍ ዲፍሌክት አድርገው ስለመለሱት ነው። ስለዚህ በዚህ በአልትራሳውንዱ ውጤት መሰረት ይህ ሰው የኩላሊት ጠጠር እንዳለበት ይነግረናል። ይሄ ማለት አልትራሳውንድ የሚሰራው በዚህ መንገድ ነው ማለት ነው። አሁን ደግሞ ዶፕለር አልትራሳውንድ የምንለው ነገር እንዴት እንደሚሰራ በአጭሩ ልንገራችሁ። አሁን ቅድም የተነጋገርነውን የዶፕለር ኢፌክት ሐሳብ በቀጥታ እንተገብረዋለን። እንደምታውቁት ልባችን ወደ ተለያዩ የሰውነታችን ክፍሎች ደምን ፓምፕ ታደርጋለች። ከልባችን ወደ ተለያዩ የሰውነታችን ክፍሎች ኦክሲጅኔትድ ብለድ የሚያደርሱትን የደም ስሮቻችንን አርተሪ ስንላቸው፣ በአንጻሩ ዲኦክሲጅኔትድ የሆነን ደም ከተለያዩ የሰውነታችን ክፍሎች ወደ ልባችን የሚያደርሱትን የደም ስሮቻችንን ደግሞ ቬን እንላቸዋለን። ይሄ ማለት ደግሞ የአርተሪና ቬን ደሞቻችን ስትሪም የሚያደርጉት በተለያየ አቅጣጫ ነው ማለት ነው። አንዱ ሲሄድ አንዱ ይመለሳል። ይሄ ደግሞ በአልትራሳውንድ አርተሪና ቬንን ለማየት ስንሞክር የምናየውን የተለያየ ነገር ያደርገዋል። እዚህ ጋር እንድታስቡ የምፈልገው ነገር ከለር ወይንም ቀለም የምንላቸው ነገሮች ከየት እንደመጡ ነው። ቅድም እንደነገርኳችሁ ብርሃን የሚጓዘው በዌቭ መልክ ነው። ስለ ዌቭ ደግሞ አምፕሊቲዩድ እና ኦሲሌሽን ተነጋግረናል። በሁለቱ አምፕሊቲዩዶች መካከል ያለውን ርቀት ደግሞ ዌቭ ሌንግዝ ብለን ነው ነበረ። የአንድ ብርሃን ዌቭ ሌንግዝ ከ620 እስከ 750 ናኖሜትር ከሆነ ቀይ ሆኖ ይታየናል። ዌቭ ሌንግዙ ከ495 እስከ 570 ናኖሜትር ከሆነ ደግሞ ያ ዌቭ አረንጓዴ ሆኖ ይታየናል። ዌቭ ሌንግዙ ከ450 እስከ 495 ናኖሜትር ከሆነ ዌቭ ሰማያዊ ሆኖ ይታየናል። ይሄ ማለት ዌቭ ሌንግዛችን ሲረዝም ቀይ ሆኖ እየታየን ሲመጣ፣ ዌቭ ሌንግዛችን ባነሰ ቁጥር ደግሞ ሰማያዊ እየመሰለ ይመጣል ማለት ነው። የተለያዩ ዌቭ ሌንግዝ ያላቸው ዌቮች በአንድ ላይ ካየን ደግሞ ነጭ ሆኖ ይታየናል። ምንም ዌቭ ካላየን ደግሞ ጥቁር ሆኖ ይታየናል ማለት ነው። በአጭሩ ቀለሞች የሚፈጠሩት በተለያየ ዌቭ ሌንግዝ ልዩነት ውስጥ ነው ማለት ነው። ይህ ማለት ቅድም በሰጧችሁ ምሳሌ መሰረት ከኛ ርቆ የሚሄደው ቀይ እየሆነ ሲሄድ ወደኛ የሚመጣው ደግሞ ሰማያዊ ሆኖ እየታየን ይመጣል ማለት ነው። ስለዚህ የአርተሪና ቬን በተቃራኒ አቅጣጫ ሲጓዙ በሚኖረው ዶፕለር ኢፌክት ምክንያት በአልትራሳውንድ ኢሜጃችን ላይ አርተሪ ቀይ ሆኖ ሲታየን፣ ቬኑ ደግሞ ሰማያዊ ሆኖ ይታየናል። ለምሳሌ በአንድ ታካሚ የደም ስር ውስጥ ትሮምቦሲስ ወይንም የደም መርጋት ቢኖር ደም ማለፍ አይችልም። ወይንም ደግሞ ትሮምቦሲስ ወይንም የደም መርጋቱ በግማሽ ከሆነ እየዘጋው ደሙ በጠባብ መንገድ ያልፋል ማለት ነው። የዚህ አይነት በሽታዎችን በቀላሉ የዶፕለር ኢፌክትን ሐሳብ በመጠቀም በቀላሉ ዲያግኖስ ማድረግ ይቻላል። የምናገኘውም የዶፕለር ኢሜጅ የዚህ አይነት ነው። እንደምታዩት የደም ስሩ ይሄ ሲሆን ደሙ ግን እንደዚህ መንገድ ተዘግቶበት ማለፍ አቅቶታል። ይህንንም ያስከተለው የደም መርጋት ወይንም ክሎት የተከሰተው እዚህ ቦታ ላይ እንደሆነ በቀላሉ ማየት እንችላለን።
ከዚህ ባለፈ በተለያዩ መገናኛ ብዙሃኖች ላይ ዩኒቨርሳችን ኤክስፓንድ እያደረገ ነው እና የመሳሰሉ ዜናዎችን ከሰማችሁ ዩኒቨርስ ኤክስፓንድ እያደረገ እንደሆነና የተለያዩ ከዋክብቶች ከኛ ርቀው እየሄዱ እንደሆነ ያወቅነው ከዚሁ የዶፕለር ኢፌክት ሐሳብ በመነሳት ነው። በአጭሩም ቢሆን ስለ ዶፕለር ኢፌክት የተወሰነ ሐሳብ እንደሰጠዋችሁ ተስፋ አደርጋለሁ።